ግን ይሄ ሁሉ ዙሪያ ጥምጥም ከመሄድ እኔ በጣም ጨጓሬ እየታመመ ነው በቢኒ አሁን ማርያምን እምላችሁ ዙሪያ ጥምጥም ከምትሄድ እጅ ላይ ያለውን ፋይል ነገሩ ባጭር እንዲቋጭ ለምን ለብሩክ አሰጠው? ለምን እንደዚህ ዙሪያ ጥምጥም ትሄዳለህ? ቤተሰብ እሷ እንደዚህ ነገሩን ያከረረችው የሆነ ነገር ቢኖራት ነው ምናምን ነገር አልክ። በትክክል ታውቀዋለህ የሆነ ነገር እንዳላት። ሲጀመር አንተ ራሱ የዩ ተባባሪ ነህ። የዩ ተባባሪ ባትሆን ኖሮ እጅ ላይ ያለኝ ያልከውን ፋይል ለብሩክ ትሰጥ ነበረ። ሰላም ውዶቼ፣ እንግዲህ ተመላለስኩባችሁ። ሰላማችሁ ይዛልኝ በያላችሁበት። ግን የሆነ ብስትት ስትሉ የወዳችሁን ስታወሩ ቅልል ይላችኋል እና ከዛ የተነሳ ነው እየተመላለስኩት ያለሁት። ለማንኛውም ግን የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡ። ይሄ ቢኒ እጠቢው እያለኝ ነው። ግን ቆይ ነገሩ ይቋጭ። ነገሩ በስነ ስርዓት ካለቀ መጀመሪያ ደስ ብሎኝ ነበረ። ለዩ ያደረገው ነገር እዩን ሲከራከራት ምናምን በቃ ነገሩ እንዲቋጭ በስነ ስርዓት ምናምን ነው በቃ ጥሩ ነገር አድርጓል እያልኩኝ ተደስቼ ነበረ። ዛሬ ጭራሽ ብሩኬና ሃይሚ አግኝተውት ሳለ የተናገረው ነገር አንዳንድ ቦታ ላይ አናዶኛል። የሆነ ነገር ቢኖራት ነው እንደዚህ ችክ ያለችው ከምትል የሆነ ነገር ሊኖርሽ ይችላል። ነገሩን እኔ ላስተካክለው። ሊኖርሽ ይችላል። ያን ነገር ግን ስተት ሰራለሁ ብለሽ እንዳታስቢ። እኔ ጋር ያንቺ ፋይል አለ፣ ይኸው ለነሱ አሳልፍ ይሰጣለሁ ብትል ቪዲዮ ላይ ይቺ ልጅ ሾር ብላ በስነ ስርዓቱ ዲኤን ምርመራ ይደረጋል። ነገሩ ባጭር ይቋጫል። አሁን ግን እመኑኝ ቤተሰብ ነገሩ በጣም እየተንዛዛ እና እየከረረ ነው የሚሄደው። በጣም እየተንዛዛ ነው የሚሄደው። እንዴ አንተ እዩን አታውቃትም እንዴ? ልጁ የኔ ነው ካልክ አቅፋት የተኛ ሴት አይደለች እንዴ? ልጁ የኔ ነው ካልክ ካመንክበት፣ በእርግጥ ወንድ ልጅ ካላደረገው አይጋፈጥም። ሲያደርገው ነው መጥቶ የሚጋፈጠው። የሆነ ስህተት ሲሰራ ነው ልጁ የኔ ነው ብሎ ልጁን ማጣት የማይፈልግ ሰው ነው የሚጋፈጠው። ምናልባት አንተ ተከፍሎክ ልጁ የኔ ነው ብለህ ከሆነ ወገን እየተከራከርክ ሊሆን ይችላል። ይቺ ዘልዛላ ልጁን ከየት እንዳመጣችሁ ከየት አርግዛ እንደወለደችው ራሱ አታውቅም እሷ። ምክንያቱም አንድ ቀን ያገኛትን ብሩክን ስም ያጠፋይ ሴት እንዴት በትክክል አብሯት ያደረን ወንድ በትክክል ታውቃለች። ሰክራ ስትንዘላዘል አረገዘች። ባጭሩ ይሄ ነው። አማርኛ ይቅር ይበለኝ ፈጣሪ። እኔ ስለ ሰው ኃጢአት ዝም ብዬ ስዘከዝግ ማለት ነው። እንዴት ነው ነገሩ? እሺ ነገ አገኟት። ሌላው ነገር ደግሞ ብሩኬ እና ሃይሚ ደግሞ ደስ ያለኝ ፓርት ነገር ምንድነው? ብሩኬ ያለ እኔ እሷን አያገኛትም፣ ብሩክም ያለ ሃይሚ እሷን አላገኛትም ብሏል። በቃ መሆንም ያለበት እንዲህ ነው። ያችን ሴት ያለ ሃይሚ ማግኘት የለብህም። አብራችሁ ሆናችሁ ታገኛላችሁ እሷን። ነገሩ እንዲቋጭ ታደርጋላችሁ። ጥልም ንግግርም አያስፈልግምም። ሌላው ነገር ደግሞ ያቺ ሴት በድጋሚ ሃይሚ ላይ አፏን የመክፈት መብት የላትም፣ ልትከፍትም አትችልም። የበለጠ እርምጃውን መውሰድ ያለብህ ቢኒ ነህ እንጂ ብሩኬና ሃይሚ አይደሉም። እዚህ ጋር ልጁ የኔ ነው ብለህ ተጋፍጠሃል አይደለ? እሷ ልሰራ ያሰበችውን ያቀደችውን ሴራ እርግጠኛ ነኝ ከ100% 50% ታውቃለህ። በቃ ታውቃለህ፣ ጠንቅቀህ ታውቃለህ ቢኒ፣ እውነት ታውቃለህ። ግን ደግሞ እንዳትናገር የያዘህ ነገር ያስፈራራህ አካል ሊኖር ይችላል። እኔ የተረዳሁት ካንተ ይሄንን ነው። እውነት የብሩኬና የሃይሚ ሰላም የምትፈልገው ከሆነ ይሄን ነገር አንተ ይፋ አድርግ፣ አለቀ እንጂ ዝም ብሎ ፍራቻ ያደረው ንግግር ማድረግ ጥሩ አይደለም። ልጁ የኔ ነው ብለህ ካመንክበት በቃ ተፍራቻ ነፃ ሆነ መጋፈጥ ነው ያለብክ። እና እኔ ይሄንን ነው ማለት የምፈልገው። ዛሬ ደስ ብሎኛል። ብሩኬም ሃይሚም አብረው መጥተው አብረው ቢኒን ስላገኙት። ግን ቢኒን ያገኙበት ምክንያት ያው ይቺ ነይ ተገኝም ብትባል ስለማትገኝ ሌላም ነገር ስላሰበች የበለጠ ደግሞ ችግር ስለምፈጥር ይሄ ሰው ጎትቶም ቢሆን አንቆም ቢሆን በገመድ ሊያመጣት ይችላል። ባጭሩ ከዚህ በኋላ ሊገላግል የሚችለው
ምርመራው ነው መመርመር ያለበት። ብሩኬም እኔም እዚህ መቆየት አልፈልግም፣ ወደ ሀገሬ ተመልሼ እንድሄድ ተመልሰን እንድንሄድ ወደ ቤታችን ነገርየው ይቋጭ፣ ለውጤቱ እንመለስ ነው ያለው። እውነት ነው፣ ለውጤቱ መመለስ ይሄ ነው መደረግ ያለበትም ነገር። ሌላ ዝባዝንኪ ወሬ አያስፈልግም። ለምን አስፈልገ እንዴ? እግዚአብሔርን እኔ በጣም እየተበሳጩ ነው ያለሁት። የምሬን ነው የምላችሁ። አንድ ሴት ጋር አንድ ወንድ አብሯት እየኖረ አላቃትም ማለት ይከብዳል። አሁን እዩን ቢኒ ሳያቃቀርቶ ነው፣ በደንብ ያቃታል። ግን ደግሞ ቢኒ የሚያስፈራራው ሰው አለ፣ ወይንም ይቺ እዩ የምትባል ሴትዮ ለቢኒ ያዘችበት ነገር ሊኖር ይችላል እንጂ እንደዚህ ተሻማቆ እሷን ሊፈራት አይችልም። ብቻ የሆነ ነገር ይዛበል ሊሆን ይችላል። እቺ እኮ ሴጣን ናት፣ እቺ ሴትዮ በጣም ሴጣን ናት። የምሬን ነው የምላችሁ። እንዴ ምን አንድ ሴት ከወንድ ልጅ በልጣ ነው እንዴ? በልጣ አይደለም። እና እኔ እንጃ ይሄ ነገር በሰዓቱ በሰላም እንዲቋጭ ጸሎቴ ነው። እናንተም ጸሎት አድርጉ። እነዚህ ልጆች ከዚህ ልጅ የሚገላገሉበት ቀን ናፈቀኝ። ነገሩ የሚቋጭበት ቀን ናፈቀኝ። በጣም ግራ የሚያጋባ ነገር ነው። በጣም ማለት ነው የተወሰበሰበ ነገሩ ውስብስብስብ እንዲል ያደረገችው እዩ ነችና በጣም ውስብስብ እንዲል ያደረገችው እዩ ነች። እና አሁን ላይ ያው ቢኒ ለፍቷል። የሆነ ሰዓት ላይ በጣም ለፍቷል። ግን እኔ ያናደደኝ እና ያበሳጨኝ ነገር የእሷ ፋይል አለኝ እጄ ላይ ምናምን ብሎ ለብሩክ ያሳልፈው አለመስጠቱ አበሳጭቶኛል ከሚባለው በላይ እንጂ ሌላ ነገሩ አላበሳጨኝም። አንድ ሰሞን ረገብ እንድትል ምላሷን ሰብሰብ እንድታደርግ አድርጓታል። እየመጣች አፏን ስከፍት ሃይሜ ላይ ምላሷን ያዝ እንድታረግ አድርጓታል። በዚህ ቴንኪው ማለት ፈልጋለሁ። እናመሰግናለን። ሌላው ነገር ግን ምንም እየተዋጠልኝ አይደለም። ብቻ ነገ ያለውን ነገር እናያለን፣ ምናይ ይሆናል። ያው ነገ ምርመራ ይደረጋል፣ ምናይ ይሆናል። ምን ትል ይሆን? በምንስ አይነት መንገድ ይጠራቀቅ ይሆን? ችግር ትፈጥር ይሆን? ወይንስ እሺ ብላ ልጇን ይዛ መታ ምርመራ ይደረግ ይሆን? ወይንስ ሌላ ዙሪያ ጥምጥም ያዘጋጀችው ነገር ሊኖር ይችል ይሆን የሚለው ነገር እኔ በጣም አሳስቦኛል ውዶቼ።